ክፍል 62 ጉግሳና ተድላ ከማዘር ቤት ወጥተው ዋናውን ጎዳና በመሻገር ቅድስት ማርያም አጠገብ ደርሰው ነበር። ታዲያ ከዚህ ታክሲን ያዛ አለ ጉግሳ ቆም ብሎ ከወደ 6 ኪሎ አቅጣጫ ቁልቁል በመፍሰስ ላይ ከነበሩት መኪኖች ታክሲ የሆነውን ለመለየት እየሞከረ ለምን ዝም ብለን ወክ አናደርግም? በዛውም ንፋስ እንቀበላለን። እዚሁ 4 ኪሎ ደርሰን ትንሽ ከተጫወትን በኋላ እንደ ሁኔታው አቅጣጫችንን እንቀይራለን በማለት መለሰለት ተድላ የ4 ኪሎን ቅርብነት ባገጩ እያመለከተ የጉግሳን ክንድ ያዝ እንዳደረገ ለመራመድ እየሞከረ ነበር። የጉግሳ አእምሮ ደግሞ አይኖቹ እንደ ቦርሽ እያጠቀሱ ከሚያቀብሉት የጨለማና ብርሃን ቀለም መስራት የጀመረውን ስዕል አልጨረሰም። የመንገዱ ዳር የኤሌክትሪክ መብራት ያፈጠጠበት ጨለማ ጨክኖ ድፍን አላለም። በሰፊው ጎዳና ዳርና ዳር የተደረደሩት አምፖሎች ከፍታቸውና በመካከላቸው ያለው ርቀት ቀስ በቀስ እየቀነሰ መጥቶ ከሰማይ ቁልቁል የተሰመረ የእሳት መስመር በመምሰል 4 ኪሎ አደባባዩ ገደማ ሲደርስ መሬት ላይ ስክት ብሎ ይቀራል። የጉግሳ እግሮች የግዳቸውን ተነቃነቁ። አእምሮውም ቁልቁል ሲያየው የቆየውን የእሳት መስመር ለመከተል ሞከረ። ምሰሶዎቹ ግን እርስ በርሳቸው እየተገፋፉ አስቸገሩት። ቁመታቸው እንደገና እየረዘመ አንዱ ካንዱ እየሸሸ በመሄድ እየተራራቁ ጠበቁት። ቅድም አንድ ቦታ እንደቆመ ቁልቁል ሲፈስ ያየው የእሳት መስመር አሁን ተበጣጥሶ አገኘው። ለየብቻ የቆሙ የእሳት አሎሎች ብቻ ቆመው አሳለፉት። ትንሽ እንደሄደ ዘወር ብሎ ሲያያቸው ደግሞ እስኪያልፍ ጠብቀው ያታለሉት መሰለው። እንደገና እጅ ለእጅ ተያይዘዋል። የሰሩት የእሳት መስመር ሽቅብ ወደ ሽሮ ሜዳ እየራቀ ሂዶ ቁልቁል በመውረድ መልሶ ጎዳናው ላይ ስክት ብለዋል። ከሁለቱም አቅጣጫ ድንገት ብቅ እያሉ ሽው ብለው የሚያልፉትን ጥቂት መኪናዎችም ልብ ብሎ አይቷቸዋል። የጎዳናው መራቆት ለፍጥነት አቅማቸው ተመችቶታል። ፈራተባ የሚለው ጨለማ ግን የብርሃናቸውን አቅም አድክሞታል። የጉግሳ አእምሮ ስሉን ሰርቶ ጨረሰና ሸራውን ጠቀለለ። በልቡ ግን አሁንም ያወራል። ውበት የሚሉት ነገር ከየትም ቦታ ሊፈጠር ይችላል። ዋናው ነገር በአካባቢው ካሉ ነገሮች አቀማመጥና እንቅስቃሴ አንድ ስንኝት ማየት መቻል ነው። ሕይወት የጨለማና ብርሃን ምጣኔ ትንግርት። ታዲያ ተጫወታ አለ ተድላ ጀርባውን ጀብ አደረገው። እሺ እኔ እንኳን እየተጫወትሁ ነበር፣ አንተን ዘግቼህ ይሆናል እንጂ አለ ጉግሳ ከሐሳቡ የባነነ መሆኑን በሚያሳይ መደናገጥ። ከራስ ጋር በምን ጉዳይ ላይ? አዎ ከራሴ ጋር ከውበት ጋር አለው። አእምሮ ስለ ውበት ሚስጥር መጎልጎል የጀመረውን ለመቀጠል እንደቋመጠ። እኔ ደግሞ ስላመሸንበት ጉዳይ እያሰብክ መስሎኝ ነበር አለ ተድላ። ጉግሳ ውበት ብሎ ያመጣው ርዕስ ዱብዳ ስለሆነበት ቶሎ ሊያባርረው ተቻኩሏል። እኔ ደግሞ እንዲህ እንደ ዛሬው ሰፊ ጊዜና ትኩረት የሰጠሁት ጉዳይ ካለ መጨረሻውን እስካይ ድረስ አእምሮዬ እሽ ብሎ ሌላ ነገር አያስብልኝም። ጭራሽ አንድ ነገር ማድረግ እንዳለብኝ ራሴን ቃል አስገብቼው አይታሰብም እያለ ጠጋ አለና በደንብ እቅፍ አደረገው። አዎ ሁሉም ሰው በአብዛኛው እንደዛ ነው፣ ግን የውበትን ያህል ብርቱ ክንድ ያለው ነገር የለም። በመንገድህ ላይ ድንገት ጥልቅ ካለ እንኳን በትዝታና በድርጊት ላይ ያለችንም ነፍስ እጅ ወደ ላይ ያሰኛል። አዎ ውበት ይበልጣል።
ሕይወትህ የጨለማና ብርሃን ቀለም ምጣኔ ናት። የሕይወት ቀለም ምጣኔ መዘበራረቅ ነው። እንደ ፖለቲካ ያለውን ችግር የሚያስነብብህ በሩቁ ስትመለከተው ቀጥ ያለ የብርሃን ድልድይ መስሎ የታየህ የሕይወት ፈለግ ጠጋ ስትለው ጨለማ የሰባበረው መንገድ ሆኖ ልታገኘው ትችላለህ። እና ውበት ልክ ነህ። ግን አሁን የነገው ስብሰባ ምናልባትም የእያንዳንዳችን ሕይወት የሚወስን ጉዳይ ስለሆነ እኔ በበኩሌ አእምሮዬ እረፍት ነስቶታል። እንደው አሁንም እኛ ነገ ማድረግ ስላለብን ነገር ጥርት ያለ አካሄድ ማየት ስላልቻልኩ ጉግሳ መሃል ገባና አቋረጠው። ነሸጥ እያደረገው ስለ ውበት ማውራቱን ቀጠለ። ደረቅ የፖለቲካ ጨዋታውን መሃል ላይ መደንጎሩን ያላቆመው ተድላ ግን አንድም ሐሳብ ጀምሮ ሊያስጨርሰው አልቻለም። ጉግሳ የሕይወትን የጨለማና ብርሃን ምጣኔ በልቡ እያደነቀ ብቻ መቀጠሉን መረጠ። ተድላ ግን የጉግሳን ቅሬታ ልብ ለማለት ጊዜ አልወሰደበትም። ፈጠን አለና በሚጥመው ቋንቋ ያጫውተው ጀመር። ጉግሳ ነቃ ብሎ ስለ ውበቱ ጣጣ እያተተ ተከትሎት ቁልቁል ወረደ። የአራት ኪሎን አደባባይ ወደ ግራ በመተው ቱሪስት ሆቴልን አልፈው የሪ በከንቱን መስመር እንደጀመሩ በተድላ መሪነት በቀኝ በኩል ከሚገኝ አንድ መጠጥ ቤት ገቡ። በመጀመሪያው ክፍል እያወካ ድራፍት በመጠጣት ላይ ያለውን የጠጭ ክምችት አልፈው ወደ ጓዳ ዘለቁ። ሁለት ብርጭቆ ድራፍት እንደጨረሱ ተድላ ጠረጴዛውን መታ መታ አደረገ። ይደገም አለች ጠጋ አለችና አስተናጋጇ በመደነቅ እያየቻቸው ሁለቱንም ጊዜ ያዘዛት አቅርባላቸው ገና ዘወር ከማለቷ ስለሆነ ፍጥነታቸው ግራ አጋብቷታል። ስንት ላምጣ አለች ሳቅ ሳቅ እያላት። ስንት ነን በማለት ተድላ መልሶ ጠየቃት። 10 አለችውና መቀመጫዋን ሽቅብ ቁልቁል እያገላበጠች ሄደች። ቂጧ ራሱ ይደገም ይደገም የሚል አይመስልም እያለ ተድላ ባይኑ ሸኛት። ጥቂት እንደቆዩ ተድላ ሰዓቱን መልከት አደረገና ዕቃ እንደረሳ ሰው ድንገት ደንግጦ ተነሳ። ለካ ስልክ መደወል ነበረብኝ። አንዴ እዛ ባንኮኒው ላይ ደውዬ ልምጣ። ይቅርታ፣ ቅድም የደወልኩበት ቦታ ነው። ሆስፒታል በጣም አደገኛ ሁኔታ ላይ ያለ አንድ ዘመድ አለ። እባክህ ቅድም ምን ደረጃ ላይ እንዳለ በትክክል ማወቅ ስላልቻልኩ ትንሽ ቆይተህ ደውል ብለውኝ ነበረ አለና ጉግሳን ትከሻው ላይ መታ አድርጎት ተነስቶ ሄደ። ተድላ መጀመሪያ ሻለቃ አስታጥቄን እንዳገኘ ስለ ስቲክ የነገ ዓላማና አቋም ከቅድሙ ሪፖርቱ ወዲህ በግልጽ ተረዳሁት ያለውን ሁሉ ነገረው። ሻለቃ አስታጥቄም እየተጥደፈደፈ ኮሎኔል አድነው ስለ ሁኔታው በቀጥታ ከራሱ መስማት የሚፈልግ መሆኑን ገለጸለት። መጀመሪያ ግን ወደ ኮሎኔል አድነው ደውሎ ስለ አዲሱ ሁኔታ ራሱ ሪፖርት ማድረግ ስለሚኖርበት ተድላ መደወል ያለበት ትንሽ ቆየት ብሎ መሆን እንዳለበት አስገነዘበው። በመጨረሻ ሁኔታውን እየተከታተለ ቶሎ ቶሎ እንዲደውልለት ነግሮት ስልኩ ከሻለቃ አስታጥቄ በኩል ተዘጋ። አድማጮች፣ የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በቀጣይ የሚቀርብ ይሆናል። አብራችሁ ስለነበራችሁ እናመሰግናለን። በሰላም ቆዩ።